ደግሞ ሄዶ እንጫጩ አዳምጪኛ። እኔ ራሱ ጥያቄ አለኝ። የሆነ ሰው የሆነ ቦታ ቁጥጥር ተሰርቶ ነበረ። የሆነ ጊዜ ፍሪዝ ሆኖ መጣ። ምን አሰብሽ? እሱ ውዴ ከፈረስ ጭራ ቆርጦ ተቀጥሎ ነው። እንትና ሆኖ ፍሪዝ ሆነው አይደለም። የምሬን ነው። ይኸውልሽ የምሬን ነው። አሁን ያልሽውም ሰው ሰርጉ ላይ አስተያየት ሲሰጥ ሂጂ አፍንጫው በጣም ሰፍቶ አርግዞ ነው ወይ ተሳስቶ አርግዞ ነው? ማለት ውዴ አዳምጪኛ። እሱ ብቻ አይደለም እኮ የሚቆጨኝ ነገር፣ እሱ ብቻ ሳይሆን የሚቆጨኝ ሁለተኛይቱ አርግዛ ነበረ። እርግዝናው የት ገባ? አንድ ሁለተኛ ነገር ደግሞ ከሁለት የወጣ ጎመን ውጭ መሆኑ አያምም ውዴ? በጣም እኮ ነው የሚያመው። ሰውየው ግን ይመቻል። እንደ ሀሳብ ግን እንደ ሀሳብ ቲሸርት ሆድ ውስጥ ቅርቅር አድርጎ ሲያረግና ቀበቶ ሲያረግ አራዳ ይመስልሻል ፍቅሬ? እንደ ሀሳብ ወጥር ነው የሚመስለኝ ማሬኔ። ስሚ እንደ እውነቱ ካወራ ነው፣ ይቅርታ አድርጉልኝ፣ እንደ እውነቱ ካወራ ነው ቲሸርትን ወደ ውስጥም አድርጎ ወደ ውጭም አድርጎ ባለባበስ ቀብራራው ይምጣበት አይደለም? ይመቻል። አለባበስ ላይ የሀይሚዬ ባል አለባበስ ላይ አይታማም። ወደ ውስጥም ቢደብቀው ወደ ውጭም ቢያወጣው ይሄድበታል። አሉ ደግሞ አንዳንድ ውድ ለመመሳሰል የሚያደርጉት አክት ማሬ እንደ ድንች ኩንታል ማለት ነው። ቲሸርቱን ጠቅቆት እንዴት እንየው? እንደ እውነቱ ከሆነ ሴቶቹ ደግሞ ማለት ነው ደስ የሚልሽ ነገር፣ ሴቶቹ ደግሞ አለባበስ ይችላሉ። ሴት አለ ከጎን አሉ እንዴ ነበረ ዛሬ እንዴ ይለብሳሉ ማሬ አይደለም አይደለም። ሴት አለ ወይ ነው? ሴት አለ ወይ ነው? ኖ አሁን እያልኩሽ አለሁት አሁን እያልኩሽ አለሁት ወደ ኋላም ወደ ውስጥማ በአለባበስ ጉዳይ ሴቶቹ አንደኛ ናቸው። ከወንዶቹ አለባበስ ደግሞ ካየነው ተናገርን እና ኧረ ተው ግፍ አታውሩ። ወይኔ እናታውሽ። እኔ ግን ውዶች አንድ ነገር ልንገራችሁ፣ እውነት በጣም የተሰማኝን ነገር ልንገራችሁ። እንደ ሀሳብ የሰው ልጅ ማለት ጀግና ማለት ውዴ ጀግና ማለት ሚስቱን የመዳም ቅመም ናት አይደል? ኖ አንድ የመዳም ቅመም ናት። ሁለት ሚስቱን አስከብሮ የሚቆይ ነው። ሶስት ደግሞ ማለት ነው ጀግና ማለት አስወልዶ መውለድ አይደለም ወይ ሴት 3-4 መሰብሰብ አይደለም። ጅል ወይ ቀበቶን ከእምብርቱ በላይ ማሰር አይደለም። እንደ ሀሳብ ነው እየተናገርኩ ያለው። ጀግና ማለት የማዳም ቅመም ብቻ ናት። እና ጸጉሯን የተቆረጠች ሴት ደግሞ እኔ ደስ አትለኝም። ነገረኛ ነው የምትመስለኝ እንደ ሀሳብ። ከጆሮዋ በላይ አርገ ቀለም የምትቀባ ሴት ደግሞ ተንኮለኛ ነገረኛ መሆኗን እርግጠኛ ነኝ። አልተሳሳትንም። ኩንጉፉ በያት ፍቅሬ፣ ኩንጉፉ በያት። ስሚ ኦኬ፣ እንደ ሀሳብ ነው የተናገርሽው። እንደ ሀሳብ ደግሞ እኔም ስጨምርበት ወንድ ልጅ ሴት ሳይሆን ማፍቀር የነበረበት አንዲቱ ጊዜ ማፍቀርን ነው። እኛ የምንሰማውም እየሰማን ነው፣ ባልኖርበትም እየሰማን ያደግ ነው። አንዲቱን ሴት ጊዜ ማፍቀር እንጂ 1000 ሴት ጊዜ እያቀያየረ ማፍቀር አልሰማንም፣ አላየንም። እውነቴን ነው የምልሽ። የልጁን እናት ፊት ለፊት አኑሮ መረጣ ምን ማለት ነው? ፍቅሬ እኔ የውስጥ ቦዲ ነው ሲቀያየር ያየሁት። እኔ ሴት ሲቀያየር አይቻልም። ለመጀመሪያ ጊዜ ዩቲዩብ ላይ ያየሁ ማሬ የውስጥ ቦዲ ራሱ በቀን ያው ማጥዋት ለብሰሽ ማታ ነው የምትቀየሪው። አረ እኔ እኮ የሚገርመኝ ደግሞ እኮ ቢያንስ ቢያለቀልቃቸው እኮ ጥሩ ነው። አያለቀልቃቸው አይ እኔ አባቴ ነው ጀምር ስቀው ዘንድሮ አረ መፈዳቴ ነው ወላሂ ላዝም። አረ ይመቻቸው ግን ይመቻል። አንቺ የትላንት ነው አለባበስ ግን አይተሻል? ከኋላ ግን የጨረቃ ፋሚሊ ይመቻቸው። እንዴት ነው አንቺ
ቆርጠው ቆራርጠው የሚያመጡት ቢስሚላ እንዴት ነው አይናቸው የሚያዩ ነው። አረ ይመቻችሁ፣ እውነት ይመቻችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደግሞ ከሰው ላይ ያለው ተብሎ ጥቁር ሰው እንዴት ጥቁር ይለብሳል? እኔ እኮ አይገባኝም። ፋጥማዬ ወአለይኩም ሰላም። እሱ ነው እንዴ ማሪ ውጥርነቱ የእውነት የትላንት ነው አንቺ። ቢያንስ ቢቀይረው አሪፍ ነበር ውዴ። ቢመሳሰል እንደ ሀሳብ ቢመሳሰል ገለባበጠው እኮ ነጭ ሱሪ አድርጎ ከላይ ጥቁር ያደርጋል እንዴ በጥቁር ልብስ ኖ ሀቢብቲ ስሚ ልንገርሽማ ለምን መሰለሽ አንቺ በሀሳብሽ ተቃራኒ በመልክሽ ተቃራኒ ከሆነ አለባበስም ተቃራኒ መሆናል መማር አለብን ከሱ መሰልጠን አለብን። ይኸውልሽ ዘፋኝ ያረገውን አረጋለሁ ብሎ ፍቅሬ ጋዜጠኛ ሆኖ እንዳይቆም የቴሌኮሙኒኬሽን ደዋይ እና ደዋይ ሆኖ እንዳይቀርብሽ ፍሪ የምን ጋዜጠኛ አይ እኔ የምሰጠው አገልግሎት የሴቶች ማምጣትና መቀበል ማባረር ነው። እንዴት አመሸሽ? የቴሌኮ ይሻላል ፍቅሬ። ሂሳቦ በትክክል አልሞሉም ነው። ይሄ ደግሞ ሴቶቹ ገና አልሞሉም ይቀረናል። ሳይሚ እኔ ግን ሀይሚዬ ልንገርሽማ እኔ ግን ቁም ነገር ሳወራ ማለት ነው በዚች ምድር ላይ አዲስ አበባ የምትባለውን ከተማ ግን እኖርባታለሁ ብለሽ ታስቢያለሽ? አራዳነት እንዴት እንደሆነ ማየት እፈልጋለሁ። እንደ ሀሳብ ውዴ እኔ ፍቅሬ መዘግዘቅ አልፈልግም። እንደ ሀሳብ ግን እኔ የራሴን ሀሳብ እኮ ነው የማወራሽ ውዴ። ማሬ ልንገርሽ ፍቅሬ ልንገርሽ አራዳማ ማለት ውዴም አራዳ ማለት እኮ በለበሰ ፀጉር ባስያዘ ምናምን አይደለም ማሬ። እንዳሳብ በቀጣጠል አይደለም ነው በቀጣጠል አይደለም። ጫማ ሲሊፐር አድርጎ ማለት ነው። ጫማ ሲሊፐር አድርጎ ጅንስ ሱሪ አድርጎ መሄድ ይቻላል በይ ማሬ። እልም ያለ ፋራ የአዲስ አበባ ማለት ነው። አራዳ ነው ለሱ ያምሻል እንዴ? እንትን ነው የተቀዳደደ ቲሸርት ለብሶ ጫት በኪሱ አድርጎ ቢሄደው ከዘነጠው አራዳ ይበልጣል እያልሽ ነው። በአጠቃላይ አማርኛ ይጅበት ነው ማለት ነው። ይኸውልሽ እዚህ እንትኑ ላይ ትከሻው ላይ ተሸክሞ የሚኖረው አጥፎ ያሰጠዋል። አጥቦ አስጥቶ አድርቆ ምናምን ያስገባዋል አጣጥፎ ደግሞ እኮ እንደ ሀረ የሆነች ልጅ የተመቸች ልጅ አለች። አረ በእናታቸው አራዳ ልጆች አታስፎግሩን፣ አረ በፒስ ለፎት ብላለች። እስኪ አስተካክሉ አለባበሳችን፣ አነጋገራችሁም እናንተ ናችሁ እኛን የምታስተምሩን ብላለች። እውነቷን እኮ ነው። ግን አንዳንዴ የሆነ ኮመንት አይተሻል? ማን ለቆት ነው? ማን ለቆት ነው? እንደ ሀሳብ ግን ሙሉ ኮንዶሚኒየሙን ሴቶቹን ልታደራጅ እኔ እኮ እቤት ስታስተዋውቁ እኮ ተጠራጥሬ ነበር። እኔ እኮ የሚገርሙኝ ደግሞ ሀይምዬ ምን አለ መሰለሽ አለች ተራ የሚሸጠው ሳልባሽ ተለብስ የሚወጣጠረው ነገር እኮ ነው በጣም ደሜ የሚፈላው። እግዚአብሔር ይኸውልሽ ውዴ ማመሰግነው ማንን እንደሆነ ታውቂያለሽ ውዴ? ማመሰግነው ሽሂን እኩል አድርጎናል። ወደዚህም ወጣሽ ሽሂን እኩል ነን። የመዳም እኛ ሸቃሎች ጋራ በልጠን ነው የምንገኘው። አይደለም መወዳደር ለብሰው ስለማይወጡ እንጂ ሻንጣችን አኑረው ነው ሻንጣው አኑረውት ነው እንጂ አሁን ይሄ ህዝብ አሁን እንደዚህ እኛን ውጥት ብለን ብናይ ይቻረው ጌት ናት አሁን የምትሰድበው። ይሄንን አፍንጫው ሰፋብኝ ያልኩት እኔ አልተሳደብኩም። ነገሌ ላይ ለወንድ ትላለች ያላት። እኔ የምልሽ አንዳንድ እኮ ማረኛ ሁልጊዜ ታመጨነቅ እኮ ስለ አንድ ሰው ዩቱበር ብቻ ከማውራት ለምን ሁሉንም አንሄድባቸውም? የእኛ ልጆች ይረፉ። አዎ የእኛ ልጆች ብቻ ለምን ምን በወጣቸው ይረፉ። ስንት የሚከድበት ዩቱበር አለ ሄድባቸዋል። መቆጫና ዘነዘና አድርገው እኮ ወቀጧቸው። አንቺ ወቀጧቸው እኮ እንትና ወጣ ማለት ነው። በርበሬ ወቀጣ
ጌሾ ወቀጣ ማንም አይመጣ እያሉ ወቀጧቸው። እስኪ በቃቸው እኮ ፍቅሬ የኛን ወቀጡት ነው እንጂ ወቀጡት እሱን ነው የወቀጡት ውዴ። እኔ ግን ልንገርሽ ቁም ነገር ሰዋራ ማለት ነው ውዴ። እኔ ግን እንደ ሀሳብ ማለት ነው የዛሬው ቪዲዮ አስተማሪም ስላል አይደለ፣ አንደኛ ቁጥጥሩትን ፍሪዙን ፈቶ ለምን መጣ፣ ይሄ መጠየቅ አለበት። ሁለተኛ ነገር ደግሞ ሁለት ሴት ከግራ ከቀኝ አድርጎ እንዳንተን። እኔ ግን ሁለቶቹም ሴቶች ማለት ነው ተስማምተው ወንዱን ማየት አለባቸው። በቃ ቢስማሙ ብዬ ነው የምመኘው። አሁን እነሱ ሁለታቸው አንድ ለአንድ ሆነው ድራማው እንዴት እንደሚደምቅ አውቀሽው አስበሽው። ማሬ ተገላገሉ። እየተፋ ከሚያናግራቸው ቢርቁትስ እንደ ሀሳብ ሰራላቸው። አይ ሚዛን እኔ ለውበቶ እኔ ዛሬ ጉዴ ፈላ። ኧረ እኔ ዛሬ መፈጠሬ ነው። አይዟችሁ፣ እኔ ከታች አላችሁት መቼም እንድታግዙኝ